ማኒፌስቴሽንስ እሱ ነገር በነገራችን እምነት ማለት ነው። በትክክል እኛ በምናውቀው መንገድ እናምጣው ካል ሰው ማኒፌስት የሚያደርገው የራሱ እምነት ነው፣ ሌላ ነገር አይደለም። ይኸውልህ ጤና የሌለው ሰው ጤንነት ካመጣ እሱ ነው አይደል ማኒፌስት አደረገ የምንለው። ሰው አይደለም ማኒፌስት የሚያደርገው። በስነ ፍጥረት ውስጥ ፈጣሪ የዘረጋው ፕሪንሲፕል አለ። የሚታየው ነገር ሁሉ ከማይታዩት ነው የሚመጣው። ማኒፌስት ማድረግ ማለት አሁን በአብዛኛው ሰው አረዳድ ውስጥ ትንሽ ኮንፊውዥንም ስላለ ነው። በማይታየው ማንነት ውስጥ የፈጠርከው ሪያሊቲ ውሎ አድሮ ስጋ ለብሶ ይወጣል ማለት ነው። አንተ ውስጥ ያለው እውነት፣ አንተ የሆንከው እውነት ቀን ይቆጥራል እንጂ ለሌሎችም ሰዎች ይታይ ዘንድ አካል ለብሶ ስጋ ለብሶ ምድር ላይ ይገለጣል። ግን ከውጭ ማኒፌስት ማድረግ የሚባል ነገር የለም አስማት ካልሆነ በስተቀር። ማኒፌስት ማድረግ ማለት የሆነ አይነት ሰው በውስጥ በኩል ስትሆን ያንን የሆንከውን ሰው የሚያረጋግጥ ማስረጃ በውጭ በኩል ይከሰታል ማለትም ደግሞ ከሰማይ ዝም ብሎ ዱብ ይላል አይደለም። ሁለት ነገር ነው የሚፈጥረው። በነገራችን ላይ አንድ ሰው በውስጡ የሆነ አይነት ሰው ሲሰራ የመጀመሪያ የሚለወጠው ነገር ያንተ ባህሪ ነው። ከዚህ በፊት በቀላሉ የምትውልባቸው ቦታዎች መዋል አትችልም። ከዚህ በፊት ቫሊዩ የምታረጋቸው ዋጋ የምትሰጣቸው የምታከብራቸውን ነገሮች አሁን እንደዛ ማክበር ላትችል ትችላለህ። ከዚህ በፊት ደግሞ እንደምንም የምትቆጥራቸውን ነገሮች በጣም አክብረ ዋጋ ሰጥተህ ልታይ ትችላለህ። ያንተ ባህሪ ጠቅላላ ይለወጣል። ጊዜህን የምትጠቀምበት መንገድ፣ የምታነበው መጽሐፍ። ለምሳሌ መጽሐፍ የምታነበው ለምንድን ነው ሲባሉ ብዙ ጊዜ ፊክሽን የሚያነቡ ሰዎች የፊክሽን ጸሐፍት ለመሆን አይደለም ጊዜ ለማሳለፍ ነው ይላሉ። ወዴት ነው የሚያልፈው ጊዜ? ይሄ ልትሆነው የምትፈልገው ነገር ሲገባብህ ጊዜ ለማሳለፍ ነው መጽሐፍ የማነበው ልትል በፍጹም አትችልም። ስለዚህ ባህሪ ነው መጀመሪያ የሚለወጠው። ሁለተኛው ነገር በውስጥ በኩል የሆነ ሰው ስትሆን ያንን በውስጥ በኩል የሆንከውን ሰው በውጭ በኩል ለመግለጥ የሚያግዙ ግጥምጥሞሾች መምጣት ይጀምራሉ። ቅድም ስለ ማን ያዘዋል ነግሬሃለሁ። በጣም ብዙ ግጥምጥሞሾችን ልነግርህ ይችላል። እኔ አስልቼ ላመጣቸው ማልችላቸው ድንገት በሚመስል መንገድ የሚከሰቱ ግን ውስጥ የተጠነሰሰውን ህልም ወደ ህልውና የሚያመጡ ወደ መገለጥ የሚያመጡ ግጥምጥሞሾች መምጣት ይጀምራሉ። እነዚህ ነገሮች በሙሉ ግን ሴት አፕ የሚደረጉት ወይም ደግሞ መንቀሳቀስ የሚጀምሩት አንተ ውስጥ መጀመሪያ የሆነ ነገር ሲሆን ብቻ ነው። እዚህ ላይ በጣም ብዙ ኮንፊዥን አለ። በነገራችን ላይ አብርሽ አይንህን ዘግተህ የሆነ ነገር አድርገህ ከዛ አይንህን ስከፍት በር ለመኪና ይቆማል አይነት እሱ ማለት አይደለም። ማኒፌስት ማድረግ ማለት መጀመሪያ በውስጥ እምነት ማሳደር፣ አንድ ነገር እንደሚሆን እምነት ማሳደር ማለት እምነቱ ማደሩን ደግሞ የምታውቀው ከእምነቱ ኦብጀክቲቭ ጋር አንድ ላይ የሚሄድ ማንነት መገንባት መሆን ትጀምራል። ያንሱ አዋዋልህ እሱን ይመስላል፣ ጊዜ አጠቃቀም እሱን ይመስላል። ያመቻቻል ያ ሰው እንዲገለጥ። ነገሮችን የምታደርግበት መንገድ ይለያል። ከዚህ በፊት ደፍረ ማትነካውን ነገር መንካት ትጀምራለህ። ዞሮ ዞሮ የምትገልጠው በድርጊት ነው የምትገልጠው፣ በማድረግ መሬት ላይ በማድረግ ነው የምትገልጠው። ነገሩ ግን ዓላማውን እንዳይስትና ባልሆነ ነገር ላይ እንዳትባዝን ይሰበስብሃል። ያን ዓላማ ብቻ ወደሚያሳካ ነገር ይሰበስባል። በሌላ በኩል ደግሞ ከአንተ ውጭ ያሉ ነገሮች እንዲንቀሳቀሱና ህልምህን ወደ ማሳካት እንዲተባበሩ ያደርጋቸዋል። ስለዚህ ግጥምጥሞሾች ይፈጠራሉ ማለት ነው በሌላ አነጋገር። ስለዚህ እነሱ ናቸው እየተገለጡ የሚሄዱት። ባጭሩ ማኒፌስት ማድረግ ምን ማለት ነው? በውስጥ በኩል የሆንኩ አሁንም እኮ ማኒፌስት ነው የምናደርገው ኤቭሪዴይ። ገንዘብ ማግኘት ለእኔ እንደ ተራራ ነው የሚል ሰው፣ ይሄ ሰብኮንሽስ ብሊፍ በውስጡ ያለው ሰው መንገድ ፈልጎ ገንዘብ ማግኘት ተራራ ይሆንበታል። ዳስ ማኒፌስቴሽን። ማኒፌስት ማድረግ እኮ ፖዘቲቭ ነገር ብቻ ማለት ነው። አሁን በህይወታችን ውስጥ ሳንፈልጋቸውም ጭምር የሚገለጡ ነገሮች በሙሉ የውስጠኛው ማንነት አካላዊ መገለጫዎች ናቸው። ዳስ ዋ ማኒፌስቴሽን ኢዝ። መታመም እንደዛው ነው። ቅድም እንደነገርከኝ 100% ሰው በውስጥ በኩል የሆነው ነው በውጭ በኩል ማኒፌስት የሚያደርግ። ሰውነታችን ለእምነታችን ሳብጀክቲቭ ነው። ምን ማለት ነው? ተገዢ ነው። ስለዚህ በአጭሩ የውስጠኛውን የሆንከውን ሰው በውጭ በኩል ሰዎች እንዲያዩት መግለጥ ማለት ነው ማኒፌስቴሽን እንጂ የሆነን ነገር ከውጭ መጥራት ማለት አይደለም። የሚገርም ነው።